በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት መናኙ ንጉሥ አጼ ካሌብ። ቅዱሱ ንጉሥ አጼ ካሌብ በዓለም ያሉ አብያተ ክርስቲያናት በትልቁ ያከብሩታል። ኢትዮጵያ ውስጥ ግን አክሱም አካባቢ ካልሆነ ከነስም አጠራሩ እንኳን የተዘነጋ ይመስለኛል። ነገር ግን ውለታው ምናኔውና ቅድስናው የማይረሳ ነውና እንኳን በእምነት የሚመስሉት ይቅርና የማይመስሉት ምስራቅ ኦርቶዶክሶች ወይም ካቶሊኮች ዓመታዊ በዓሉን በወርሃ ጥቅምት ያከብሩለታል። ከአክሱም ነገስታት በኃይሉም ሆነ በሃይማኖታዊ ቅድስናው አጼ ካሌብ ዋናው ነው። ቅዱሱ የነገሰው በ485 ዓመተ ምህረት አካባቢ ሲሆን እስከ 515 ዓመተ ምህረት ድረስ በዙፋኑ ላይ ቆይቷል። ከመልካም ትዳሩ አጼ ገብረ መስቀልን ጨምሮ ልጆቹን ወልዷል። ስለ ቅዱስ አጼ ካሌብ እስኪ እነዚህን ነገሮች ብቻ እናንሳ። አንደኛ፣ በንግስና ዙፋን ከመቀመጡ በፊት የሚገባውን መንፈሳዊ ትምህርት ጠንቅቆ ተምሯል። ሁለተኛ፣ ሃይማኖቱ የጠራ እጅግ የሚደንቅ ነበር። በእርሱም ዘመን ሃይማኖት ለነገስታቱ የፖለቲካ ማስፈጸሚያ ነበር። እርሱ ግን እግዚአብሔርን በፍጹም ልቡ አምልኮታል። ሶስተኛ፣ ለእመቤታችንና ለቸር ልጇ የነበረው ጥልቅ ፍቅር የተገለጠና የሚያስቀና ነበር። አራተኛ፣ ገና በዙፋኑ ላይ ሳለ ጸሎትን ያዘወትር ነበር። አምስተኛ፣ ዛሬም ድረስ ሁሉም ክርስቲያኖች የማይረሱት መንፈሳዊ ቅናት አሳይቷል። ይሄስ እንደምን ነው ቢሉ በወቅቱ አመፀኞች የአይሁድ መሪ ፊንሐስ ከሀገረ ናግራን ያሁኗ የመን ውስጥ የነበሩ ክርስቲያኖችን ክርስቶስን ካዱ በሚል ጨፈጨፋቸው። ከተማዋንም ለ40 ቀናት በእሳት አነደዳት። ዜናው በመላው ዓለም ሲሰማ በርካቶቹ ቢያዝኑም የተረፉትን ለመታደግ የሞከረ ግን አልነበረም። ይህ ቅዱስ አጼ ካሌብ ግን የሆነውን ሲሰማ ወደ ቤተ ክርስቲያን ውስጥ ገብቶ በግንባሩ ሰገደ። ወደ ፈጣሪም ጸለየ። ጌታ የኢየሱስ ክርስቶስ ሆይ የክርስቲያኖችን ደም እመልስ ዘንድ እርዳኝ። እኔ በጦሬ ብዛት አልመካም። እኔ ተሸንፌ ክርስትና ከሚናቅ እዚሁ ግደለኝ ብሎ በበረሃ ላሉ መነኮሳት እንዲጸልዩለት ላከባቸው። ጊዜ ሳያጠፋን በመርከብና በፈረስ በበቅሎና በገመል ናግራን የመን ደረሰ። ፊንሐስንም ገድሎ ሰራዊትንም ማርኮ ክርስቲያኖችን ነፃ ወጣ። ደምና እንባቸውንም አበሰ። አብያተ መቅደሶችን ማንጾላቸው ወደ ኢትዮጵያ ተመለሰ። በነገራችን ላይ ዛሬም በናግራን በየመን ያሉ ክርስቲያኖች የኢትዮጵያ ክርስቲያኖች መጥተው ነፃ ያወጡናል ብለው ተስፋ እንደሚያደርጉ መልእክትም ደርሶኛል። ነገሩን ሰምቻለሁ። ወዲያውኑ እንደተመለሰ ወደ አክሱም ጽዮን ገብቶ ጌታ ኢየሱስ ክርስቶስ ስላደረክልኝ የምሰጥ ሰውነቴን እንጂ ሀብቴን አይደለም ብሎ መንግስቱን ለልጁ ገብረ መስቀል አውርሶ ከዙፋኑ ወጣ። የወርቅ አክሊሉንም ወደ ኢየሩሳሌም ልኮ ወርሶ በአባ ጰንጠሌዎን እጅ መንኩሶ መነነ። ከዚህች ዓለም ከአንዲት ረዋት ኩባያ ከአንዲትም ሰሌንና ከአንዲት ቀሚስ በቀር የወሰደው አልነበረም። ከዚያም በበዓቱ ውስጥ በጾምና በጸሎት ተወስኖ አንድም ሰው ሳያይ በ70 ዓመቱ በ529 ዓመተ ምህረት አርፏል። ጌታችንም በሰማይ ክብርን አጎናጽፎታል። ለቅዱስ አጼ ካሌብ የተለመነ አምላክ ለእኛም ይለመነነ። በጻድቁ ጸሎት ከመከራ ይሰውረነ። ለሀገራችንም እምነቱን የሚወድ መሪ ይስጣት። በዚህ ዕለትም ከሚታሰቡ የቅዱሳን በዓላት መካከል ቅዱስ አሞኒዮስ ገዳማዊ፣ ታላቁ አሞኒ ዘቶና፣ ቅድስት ሳድጂ የዋሂት፣ አባ ሆር ጻድቅ፣ አባ ዳርማ ገዳማዊ፣ ቅዱስ ዘካርያስ አንጾኪያዊ፣ አባ በትረ ወንጌል ዘደብረ ሊባኖስ ይታሰባሉ። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴት ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልኸውም። በበጎ በረከት ደርሰህለታልና ከከበረ ዕንቁ የሆነውን ዘውድም በራሱ ላይ አኖርህ። ሕይወትን ለመነ ሰጠኸውም፣ ለረጅም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው። የቅዱስ ዳዊት መዝሙር 20 ከቁጥር 1 እስከ 5። ሰላም ለካሌብ ለሀገረ ናግራን ጽወና ዘሆረ ሀቢሃ በምክርፍና ወዘቀተሎ በማይከለ ጸብ ለፌና ዘአማሰና ወምድሬሁ ለአክሊለ መንግስቱ በእንተ ዘሃደጋ ወመነና ረፈቀ በምስሐ ሰንበት ምስለ አሞኒ ዘቶና። ሰላም ለአሞኒዮስ ወለሳድጂ የዋሄት ዘጸልየት ጥቡአ ማይከለ እትሆን ዘእሳት እንድሪያስ ዘዋሻ ወዘትረ ወንጌል አበምኔት ዳርማ ወሆር ለድያ ወለተ ሰማይት ወካሌብ ጻድቅ ዘተጋደለ በውስተ ጾማይት። ካሌብ ዘአግዓዚ መናኔ ብዕል ንጉስ ሳድጂ ወይ ቱትሩፈ ምግባር አሞኒዮስ ዘወትረ ወንጌል ወሆር ዳርማ ወንድሪያስ
ወለተ ሰማዕት ወልድያ ሄሮዳ ወዘካርያስ ውሉድክሙ ባርኩነ ለውሉድክሙ ባርኩነ በአዚዝ መንፈስ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።